ነገ እንደዚህ አበሻ ጋር ትገናኛላችሁ። እናንተም አትፈልጉ አስባችሁታል? የኔንማ እናቴ ቢያገኙኝ ማለት ነው ቢያገኙኝ የቂጤን ፍንክት ግልብ አድርገው ከነጸጉሯ ነው ኩፍ አድርገው ፎቶ የሚያነሱት። ከነዚህ ጋር መገናኘት አያስፈልግም። ከዛ የሰው መሳለቂያ ዝም እኔ እግዚአብሔር እኔ ካበሻ ጋር መገናኘት ይቅርታ አድርጉልኝ፣ ካበሻ ጋር መገናኘት አልፈልግም። አም ሶሪ ጋይስ እመቤቴ። እኔ ፊት ምናምን ስትገናኙ ምን ሲገናኙ በፊልተር አይደል እንደ ተቀራረጹ ከስልኩ የፊልተሩ እኮ ምልክት አለ። በአካል ሲገናኙ ያው ከአዶናይ ጋር ምናምን እዛ የተገናኙ ሰዎች በካሜራቸው በፊልተር ተቀርጸው ሰላም ነሽ እንዴት ነሽ እንዋደዳለን፣ ከስር ግን ፊልተሯ ቁጭ ብላለች። ሲገናኙም እኮ በፊልተር መቀራረጽ ይቻላል ይሄን ያክል ጭንቀት ካለብን። ግን አይደለም በቃ ለምን እድል እሰጣቸዋለሁ። እኔን የሚፈልግ ሰው ካለ ሃሎ ሃሎ ስልኩን አንሺው እየጠራ ነው ከጠዋት አንስቼ ስልክሽን ቀጥቅጬ ማንም አያነሳም ዝም አልኩኝ ደንግጬ እያላችሁ በስልክ መደወል ትችላላችሁ። ሄሎ ብዬ እኔም ማነሳለሁ ከቻልኩኝ። ካልተቻለ ደግሞ በቲክቶክ ስክሪን ይሁን አገኛችሁኝ አላገኛችሁ የህይወታችሁ መዝገባ አይዘረጋም። ማንንም አናገኝም፣ ማንንም አናገኝም። እንቁልልጭ ቤታዬ ከፈለጋችሁ እንደ ፓፓራዚ ጥግ ይዛችሁ ካሜራ ደቅናችሁ ማንሳት ይፈቀዳል። እሱንም ካገኛችሁኝ ቴንክ ዩ ቬሪ ማች። ወይ ደግሞ ዲፖርት ከተደረኩኝ ደግሞ እዛ ሀገር ቤት ካገኛችሁኝ ኤርፖርት ላይ ወቸጉድ ጋድ ብለስ አሜሪካ ዝም ብላ እንትን አትላል። ሁለተኛ ደግሞ አባቴ ቀብራራው አባቴ ጅንኑ አባቴ ዝም ብሎ በባህር ጠለቅ ጠንበቅ ብዬ እኮ አልገባውም። እህት አለ አጀንዳ ሰጣችኋለሁ። በጣም ቀላል እንደሆናችሁ አወቁት ማለት አንድ ስም ተነሳ ብላችሁ እሪ በከንቱ ደግሞ ይሻማሉ ጋይስ ክሬዲት ለመውሰድ እኔ ስለሰደኳት ነው ስሙን ያነሳችሁ እኔ ነኝ። እርስ በርስ ይጣላሉ። ምን እንጆይ ነው ማረገው ቁጭ ብዬ እርስ በርስ ይጣላሉ ጋይስ አይታችኋቸው። እኔ ስለሰደኳት እኮ ነው ያነሳችሁ እኮ ጂጂ እኮ ይባባሉ። በዛ ደግሞ ሞጥነት አጎቴ ይመጣና ማለት ነው እኔ ነኝ እኮ። ኧረ ተስማሙ። እኔ የማደርጋትን ነገር ጠንቅቄ አውቃታለሁ። እመሆናትን ጠንቅቄ አውቃታለሁ። እንዴትም አጀንዳ እንደሚነሳም አውቃታለሁ። ጌም የምትሉ ሰዎች ዝም ብላችሁ አትሰጡኝ። ምን ያውን እንዲላስላስለኝ ብትሰጡኝ ጠላቶቼ በፌክ አካውንት ያሉ ድብን ማድረግ ነው። የምን ጌም ተጫዋች ነው እንደዚያው ስትሳም ስታረጉ በፌክ አካውንት እያዩ ነው። ታብታብ አድርጉ። አንቺ መጅግር ታብታብ አድርጊ። እያየሽ ነው በፌክ አካውንት። አሁን በኋላ ትገቢያለሽ። ያው ጌም ምናምን ሲጀምር ገብተሽ ድምፅሽ እስኪዘጋ ድረስ ማለት ነው። እናቴ ልጅ እኔ ወንድ ልጅ ነኝ እንለበለብሻለሁ በስክሪን እኮ ነው። ኧረ በማርያም ልጅ አሳዳጊዎች እንጥላችሁ እስኪበጠስ ድረስ አታውሩ። እኔ ማሳደገው ለሙሾቼ ናቸው የሚያስቸግሩኝም የሚያወሩም አይደሉም። ለነገ ለልጆቻችሁ አስቡ። አላቅሽም የት ጦር ሜዳ እንደዘመቱ እኔ ጀግና እንዳትሉ የት ጦር ሜዳ እንደዘመቱም አላውቅም። የት ጦር ሜዳም እንደተዘመተ አላውቅም። እኛ ጀግና ወልዶ ጀግና ያሳደገን ሲገናኙ ጥሬ ስጋ በስመ አብ ወልድ አበሻ እኮ ማለቴ ነው። አለቅሽም ጠብቂኝ ወንድ ወልዶ ወንድ ያሳደገኝ ነው። ፉከራችን እኮ መከራ ስንገናኝ አይገርምሽም? ሶሻል ኮሜንታተር ነው እኮ። ኮሜንታተር ምን አደረገ? እናንተ የምትሰጡትን ነገር ነው የሚለጠልጣችሁ። አሽሙር ስታወሩ ኮሜንታተር ይሰድበናል፣ በኮሜንታተር ያሳብባሉ። ኮሜንታተር እኮ ሊያጣሉ በአሽሙር ራስሽ ነሽ የጀመርሽው ሊያጣሉ። ከዛ በጥሬ ስጋ ወይኔ ቡናው ሺሻው በጠዋት እግዚአብሔር ያሳያችሁ። ቁርስ ላይ ጥሬ ስጋ ይበላሉ፣ ምሳ ጥብስ ይደግማሉ፣ እራት ላይ ቡና በዳቦ ይጨምራሉ፣ ማታ ላይ አረቄና ሺሻ ሲሞጉ ታያቸዋላችሁ። እዚህ እኮ ቲክቶክ ላይ እኮ የወንድ ልጅ ነን ሲባባሉ የነበሩ ሰዎች ናቸው። በማርያም ግን እረፉ። በማርያም አታስታውሱኝ። እኔ ሙድ ነው የሚይዝባት እመቤቴ። ማሜቱ ገዳሚቱ ላይ ሙድ ነው የሚይዝባት እንጂ እንደሷ ድምጼ ተዘግቶ የወንድ ልጅ ነኝ ዘራ ፋካኪ ዘራ አለቀሽም እሰድብሻለሁ አንቀጠቀጥሻለሁ። ኧረ በኢየሱስ እኔ መሰለኝ ድንግል ልጅ እንዲህ ስትጮህ ራሱ ድንግሌ ስንጥቅ ነው የሚለው። እናቴ ወርቅዬ እንዲህ ስትጮህ ድንግሌ ራሱ ሁለት ቦታ ነው ሙሴ ባህሩ እንደከፈለው ስንጥቅ የሚለው። እኔ አልጮህም። ብዙ የተከፈታችሁ መጮህ ትችላላችሁ እንዴ? 4 ሰዓት ሙሉ እንደናንተ ላወራ እኔ አቅሙ አሁን ጌም ተሸነፍን ብላችሁ 8 ወር እኔ ሰደባችሁ እንተና ምን መጣ? ምንም
ቤታ ሁሌም ገና ነው፣ ሁሌም ፍቅር ንግስት ነን እኛ ከዚህ በኋላ። አረ ንግስና ሰው ይስጥ። በሀገራችንም በመጣችሁበትም አፄ ቴዎድሮስ ታሪክ ሰርቶ መይሳው ካሳ ከመጣችሁበት ታሪክ ሰርቶ ድል አሳይቶ ህዝቡ የሾመው ጋይ ዝግናቸው እኮ ማን ይጠራሻል የምትሉኝ? እሺ ክፈቱ በሏቸው። እሺ ኤርሚና ማን ያላችሁኝ? የለም እኮ ጆኒ ይጠራሻል የምትሉ አውቃችሁ ነው ወሬ እንዳላወራ። አላይቻል። እሺ ክፈቱ በሏቸው። ክፈቱ በሏቸው ዳንሱን። እሺ አቤት ግን ኧረ ተው ግን እኔ አትሊስት እኮ እንዲህ ብጨፍር እኮ እናቴ 2026 ላይ እኮ እየተጨፈረ ነው የዳንስ በ1975 ዓመተ ምህረት ቀስተ ደመና ጥቁርና ነጭ በቀረበ ዳንስ ማንዲ ነው ጋይስ። እዚህ ጋር ጋይስ ስልኬና ቻፕስቲክ ጋር ተው ገና ተውኝ። እናንተማ ምን አለባችሁ? እዚህም ትክክል እዛም ትክክል ትላላችሁ። 8 ሰዓት እኔ የምረገጠው አይዘጋ። አረቄ ሲጠጡ እኔ ማርያምን ተመችተኛች። አረቄ ሲጠጡ ተቀላቅሎ የሸገር ልጅ ይመስላል ያለች ለማማር ነች። ምን ማለት ነው? ያልገባኝ ደግሞ የሚያስቁኝ ማለት ነው። እኔ መማር እህቴ ምንድነው መማርን ስለተናደርኩ ነው እንጂ ተናገርኳት። በእኛ መሀል በጓሮ የገቡ ጎንደሬዎች በጓሮ የገቡ ጎንደሬዎች ምንድነው መማርና እኔ መሀል አይገቡም ይሏቸዋል። በጓሮ የገባችሁ እኮ ጎንደሬ የምትሏት ቤታ መማርን ታከብራታለች። ስንት ዓመት ወጥቼ ሰድቤያት አላውቅም። ተሰዳድበን አናውቅም። እኔና መማር አንድ ቀን አከብራታለሁ። አክባሪዋ ነኝ። ስትጠቃ ሁሌ ከጎኗ ምቆም እህቷ ነኝ። በጓሮ የገባሁት ጎንደሬ፣ በፊት ለፊት የገባችሁት ጎንደሬ ግን ከአንዴም 6 እህታችን ብላችሁ አልታዋቻችሁም። ልታዋርዷት የደረሳችሁት እናንተ ናችሁ። እኔ በጓሮ የገባችሁ ጎንደሬ የተባልኩት ቤታዮ እህቴ መማርን ሁሌም እንደቆምኩላት ነው። ጥፋቷን እንኳን መነግራት በውስጥ ነው። ብዙ ጊዜ ጥፋቷን በውስጥ ነው የምነግራት። እናንተ ግን በፊት ለፊት ገባን ጎንደሬ ምድሯ ላይ ረገጠን የምትሉ ጎንደር ሁሉ የተወለደ ጎንደሬ አይደለም። ራሳችሁም እህታችሁን ስለተናገረች ነው ምን እንደሆናችሁ። ግን ፊት ለፊት በጎንደር ገባን ያላችሁት እንኳን ማለት እህቶቻችሁን አንዴ በእጇ አንዴ በእድሜዋ አንዴ ባለመውለዷ አንዴ ጌም ላይ ጊፍት ሰጠች ለቤታ ተብላ የሰደባችኋል። አሁን ደግሞ አዶናይን አገኘችው። ለአልጋ እኮ ገለባ አይደሉም ሄዱትኝ። አዶናይ ጋር ሄደችው ህፃናት ለመርዳት እንጂ አንሶላ ልትጋፈፍ አይደለም ሄደችው። ዛሬም አታክ ታረጓታላችሁ። እናንተ ጎንደር ላይ ተወልደናል ጎንደር ላይ አድገናል የምትሉ ሰዎች እና አንተ ማዲያት ያለባችሁ ሰዎች ከመናገራችሁ በፊት አስተውሉ። እኔ የቴናስ ጂጂ ምንድን ነው ያለችው? እኛ ኦሮሞች አንሰጣጥም ነው ያለችው። በዛው ፊት ለፊታችሁ ናችሁ የተናገረቻችሁ። እህታችሁን አውጥታችሁ በማዋረድ አይደለም። ገባችሁ? መማር ከነስተቷ ወዳታለሁ፣ አላዋረዳትም። ለጠላት ሄጄ አልሰጣትም። በውስጥ መክራታለሁ፣ በውስጥ እናገራታለሁ። እኔ እቺ ራሱ ቤተልሔም የምትባል ሴትዮ ገፍታ ስለመጣችብኝ ነው የተናገርኳት። ገፍታ ስለመጣችብኝ ያኔ እኔ የራሴን ሰው እየተከታተልኩ ማጠቃ ሰው አይደለሁም። እየተከታተልኩኝ የራሴን ወገን እንዲህ ስር እየሰደርኩ መሄድ አይደለም። ገባችሁ? እና ጎንደሬ ማለት የራሱን እህት የሚሸፍን እንጂ ከአንዴም 6 የሚያጠቃ ጎንደሬ አላየው። አራም የጥቁር ቀሚሱ ነገር አራም ደስ ይላል። ኬዝ መጣብኝ ደግሞ እንዴ ፕሮፋይል ቀይረሽ ነው እንዴ? yes sir ወሳብ ማኒጋ ወሳብ ኤርሚን አስገባው። እሺ ኤርሚ እኮ ከሱ ጋር ማነው ባዛር ኤርሚን አስገባው። ያምርብኛል ተጎሳቁያለሁ። ወይ ዘንድሮ ጉድ ፈላብኝ እኮ ዘንድሮ ጋይስ። ምን ሆነ ነው የተጎሳቆልከው? ድካም ነው የኔነት። ለካ በጣም እንትን ስትሉ ነበር። አውረሳውትኝ አንተ እንዴት ነበር? በእናትህ አሪፍ ነበር። እግዚአብሔር ይስጣችሁ፣ በእናትህ እግዚአብሔር ይስጣችሁ። በእውነት ጥሩ ስራ ነው የሰራችሁት። አስገባ ኤርሚን ጋይስ። ቤታና
ጆን ዳንኤል ብላችሁ ጻፉለት። ኤርሚን አስገባው። ሌላ ማን አለ? አንድ ሰው ወይ ደግሞ ፍራይዴዎችን አንድ ሰው ቪዲዮ አለ። ቪዲዮንም አንተ ተሰብስበን እስካሁን ድረስ ጠፋች። አንቺ እኔማ እዚህ ስማኝ ዳበኛ ቀማ እያረኮር እያወራሁ ነበር። እስኪ ይነገራችሁ ይሄንን መትረየስ አትችለውም የኔ ጌታ። አጥንትም አይችል ወሬ ተነግሮ ከዛ በኋላ ያለብክን እዳ አሳስበው ራሱ። ኧረ በስመ አብ መስሚያችን ድፍን ነው። ኒጋ ምንም እንደዚህ አንድ ጥያቄ አለኝ ከአንተ የሚለይ አንድ ነገር አለ። እንዴት ነው ሃንድል የምታደርጋቸው? ለምሳሌ ኮሜንታተር በጣም ይሳደባሉ አውቃለሁ፣ ሁሉም ጋር ይሳደባሉ። እንዴት ነው የሚያስችልክ? እኔ አሁን አያስችለኝም። ገና ሲሰሩ ቀባላም ሲሉኝ ቅጫማም ቀድሜ ነው የምናገረው። እኔ ቼክ አለ የሚያስችልክ ትንንሽ አስተሳሰብ ያላቸውን ሰዎች በልጠሽ ነው መገኘት ያለብሽ። ኮሜንታተር ብቻ ባይሆንም ኢንፐርሰንም ቢሆን ትንሽ አስተሳሰብ ያላቸውን ሰዎች ንቀሽ ነው ማለት ያለብሽ። ለሁሉም ሰው መልስ ተሰጥቶ አይቻልም። ሁሉም ሰው የራሱ አስተሳሰብ አለው። በልጠሽ መገኘት ነው። እሺ ብለሽ ወይ ዝም ብለሽ ማለፍ ነው። እኔ እኮ አልችልም ጋይስ። እስኪ ስደውኝ ቆረቆራም ስን ፎራም እኔ ሳልችልም ዶንያ አልችልም። ምን ያልችልም እነዚህ ዶንያ ራሶች እኔ አልችላችሁም ጋይስ። ኤርሚን ጥሩትኝ እንጂ ጋይስ። ኤርሚን ጥሩትኝ። ፒዶን አስገባ። ኤርሚን ጥሩት። ቤታ በሉት። ወይኔ ፍቅር ቤታ በሉትኝ። ተማሪ ከሱ ኤርሚ ሹገር ማሚ ጋር ሄዶ እኮ ነው ስሙኝ። ኤርሚ ይምጣ ፊት ለፊት እናገራለሁ። ትናንትና ቢዋሽ ከነማር መረጃው ይዤ ዝግፍ አድርጌ ቴክስታችን እናወጣለሁ። ቢዋሽ ትናንትና የሆነ ቪዲዮ ልኬለት ካደኝ። ቆይ ሲመጣ ነው የማወራው። እሺ አስገባ። ጌም ጀምሯል እያሉ ነው። ጌም ጀምሯል ጋይስ። ቆይ ንገሩኝ፣ በቴሌግራም ንገሩኝ። ስንት እንትን ይቀረዋል? ቆይ እስኪ እኔ በዚህ በፌክ አካውንት ያላየሁም እንዴ? ሌዋ እንዴ ሽጆ ኤርሚ ነው የሚለው። ኤርሚ ኤችዲ እስኪ በስመ አብ ወልድ መንፈስ ቅዱስ። አንተ ስማኝ ወይ ሊጨርሱ ነው። አረ በስመ አብ ቁጭ ብለን ልንጠብቅ ነው። ሊጨርሱ ነው። መቤቴ ሊጨርሱ ነው። ምንድን ነው ልትለጥፉብኝ? የሆነ ሾካክነት ላሾፍሽ እኮ ነው። እኔ እኮ ላሾፍሽ ብዬ ነው ለአንቺ። ተንኮል ነው የምታሳየኝ መቼስ። ወይ ዘንድሮ ማንን ለማስቀናት ነው? ላሾፍሽ ብዬ እኮ ነው። ህዝቡ እናት ይተቃቀፋል፣ ይጎራረሳል። እኛ ቀረን እንጂ። ኧረ እኔ እድሜ ግን ጫጨ። ግን እንደዚህ ሳልሆን እኔም እኮ ሽጉጥ ጠምልበት። ውይቱ በስማም ሀጂ አፌ ላይ አልመጣም። እየጨረሱ ነው። ሀጂ አላልኩም ጋይስ፣ አምልጦኝ ነው። ኮመንት አንብቤ እየጨረሱ ነው። ኧረ ተይው አንጠብቅም። እንዴ ምንድን ነው? በቃ ጨረሱ። እንዴ ለአራት ደክሞኛል። እግዚአብሔር ልዘገው ነው ላይ ቡራሱ። ለምን ስንት ሰዓት ነው የገባው? ጆንዳኔ በቃ ጨረሱ። 4 ሰከንድ 3 ሰከንድ 1 ሰከንድ በቃ ጨረሱ። አንተ ምንድን ነው እንደዚህ ትዕግስት ያጠረክ? ተሸነፉ። በኢየሱስ ክርስቶስ ተሸነፉ። እድሜ ለፒዶ ነው እንዲሸነፍ ያደረገው። በ300 ተቀምጦ ይደግማሉ። አሁን ታያለሽ። ዳኒ ፓጂ ወንድም ያኔ ይደግማሉ። አይደግሙም። ይኸው ይዝም ብለሽ ቤስት ኦፍ 3 ነው። ፈረንጅ ናቸው እኮ ፈረንጆች ቤስት ኦፍ 3 ነው የሚጮት። ይኸው ደገሙልሽ። አልደገሙም። ይኸው አሁን ይደግማሉ። እንዴት አወቅ? ይደግማሉ። በቃ ስለማቀም ነው። እንዴት አወቅ? ባያሉ ይኸው ስማ። ቴንክ ዩ ሶ ማች። ስሚ ቤታ ይኸው ዲያ ዌይቲንግ ፎር ሚ እያለ ነው። ቤታ ስሚ። አቤት። ኮመንት ላይ ቤታ ካምፐር ነች እያሉ ነው። ቤታ ጆን ዳንኤል ገጀ የምሬን ነው። ሌላ አንተ ስማኝ ኤርሚ። እኔ እኮ የምሬን እኮ ነው። ካምፐር ነሽ አይደለሁም ኤርሚዬ። ሰላም ነው። እንዴት ነህ? እኔ ፍቅር በሰላም ነው የጠፋሽው? ስማኝ
እንዳትዋሽ። ትናንትና የሆነን ሰው በጣም ታምሪያለሽ ምናምን ስልክልክ እሷን አላልኩኝም ለአንቺ ለመግለጽ ነው ብለክ አላልክም? ትናንትና የሆነን ሰው ምንድነው በጣም ነው የምታምሪው ከአንቺ ውጪ እዚህ 7 ሴት ወይ ተቆጥሮ 7ቱም አንቺ ነሽ ምናምን የሚለውን ስልክልክ እኔ አይደለሁም ተሳስቼ ነው አላልክም? እኔ አይደለሁም ኤአይ ነው ኤአይ ነው አርቲፊሻል ኢንተለጀንስ ኢንተለጀንስ ወይኔ ኢንተለጀንስ ቴክስቱን ላወጣ ስር ጋይስ ቀድሞ ኤአይ ነው አለ። በቃ እንዲህ ነው በለኝ። የባለፈውም የጆን ኤአይ ነው ወይ ጉዳችን። እኔ እኮ እውነተኛ መስሎኝ ነው እኮ እንዲታውቁበት ኤአይ ነው። ዋናው እኮ ቆመ ጠብቀኝ እኮ ተይዟል። አንዴ ተይዞ እኮ አስይዞናል። እኛ እራሱ እኮ በቃ አይደለም አሉት ከርቆ ከዛ ሀገር ሰላም ብዬ ጉዞ እንሄዳለን ነበር። ያን ጊዜ ቪዲዮን አስገቡት። እሺ ወይ ታምር እንዴት በሁለት ቀን ቲክቶኩን ፎር ዩ ፔጅሽ ላይ ቤታ እንዲሆን ያደረኩትኝ እኔ ቤታ ነኝ። ስጠፋ ማንም እንደማይፈልግ የታወቀ ነው። ዝም ደግሞ ማለት ስፈልግ ዝም ብዬ ዘፈን አዳምጣለሁ። እበት ግዴታ ማውራት አለብኝ እንዴ? አራም ዝም ደከመኝ ተዛፍን ይላል። ደክሞኝ ነው ማርያምን ጋይስ አመመኝ ራሴ አልችልም። አንገቴ አይችልም። ጌም እኮ መጫወት ፈልጌ ነበር፣ ግን ጌም ልጫወት ነበር ጋይስ። ገና ከመግባቴ አፍዛ ደንዝዛ ሲይዘው ፍዝዝዝ እኔ ቆሽ የሚለው ነገር ነው እኮ የሚገርመኝ። ያ ነገር ላይ ቆሽ አልልም እኮ ምን አባ ነው የምትመላለሰው ቤቴ? እሺ እንዴት ነው እኔ ማር የጠፋ ሰው? ያ ነገር ላይ እኮ ቶሎ እሺ አልልም። እነዚህ ግን ጌመሮች ሲመጡ በእንደዚህ እንጫወት ሲሉ እኔ በአንዴው እንዴት እሺ እንደምል አላውቅም። እመቤቴ በአንዴው እንዴት እሺ እንደምል አላውቅም። ያ ነገር ላይ እኮ ቋጣሪ ነኝ እኮ ማንንም አላጌ ለማንም አልሰጥም እኮ ቁጥር እኮ አድርጌ ነው የሚይዛት። እኔ ጌመሮች ሙዴን እኮ የጨረቡት እኮ እነሱ ናቸው። ገና ከመግባቴ ሰሞኑን እኔ ጌም አልተጫወትኩም። ገና ከመግባቴ ልክፍክፍክፍ አረጉኝ። ፍዝዝ እኮ ነው ያረጉኝ። እናቴን ኢንሳን ጋይስ ላይክ አፈዘዙኝ። ገባን በሰባብ ጭንቅላቴ እንደዛ ሲያወካክቡት እሺ ብዬ ተጫወትኩ። አናድደኝ እያወቅኩ 2 አንበሳ ተበለው ዝም ብዬ ሆነ በቃ እመቤቴ እንዴት አይምሮዬ ውዝግብግብግብ እንዳለ አይዶን ነው አላውቅም። እናቴን ሳይገኝ ፍዝዝ ብዬ እኮ ነው እሺ ብዬ ባንዴ በቃ አስደርጋ ረስማ ምን ይመቼም እኔማ እንደ ማናት እንደ ማን ነው እንደ ዜድ አልሆንም። እኔ እንደ ዜድ አልሆንም። እንደ እባብ ከወደቅኩበት አፈር ልሽ ይነሳለሁ እንጂ እኔ መቼም እንደ ዜድ አልሆንም። ይቅርታ አድርጉልኝ። እኔ 2 ቀን 3 ቀን ሊደብረኝ ይችላል። ፍዝዝላለሁ ምናምን ወይ ፍቅር ከያዘኝ ወይ ወደው ሰው ካስቀየመኝ ምናምን ወይ ደግሞ ጌም ገብቼ ከለካፉኝ ማርያምን ድብር ይለኛል። ከዛ በኋላ ግን ወራቱን ሙሉ ግን እንደ ዜድ አልለከፍም። እንደ ዜድ አልበላም። ዜድ ምን አውቄ ነው እህት ዜድ እኮ ስንት ወር ሆናት? 4 ወር አስቆጠረች እኮ ፈዛ። 4 ወር አይሆንም ያለው ወሬ ጭማሬ ነው። ግን 2 ወር ፍዝዝ ብላ ቀረች። እመቤቴ እኔ 2 ቀን 3 ቀን ምናምን ሳምንት ፈዛለሁኝ። ከራሴ ጋር ነው ያስጠላኛል ምናምን። ከዛ ግን ንቅት ነው የምለው። በአዲስ ኢነርጂ ነው የምመጣው። መልሰዋለሁ አውቀዋለሁ። እውነት ዜድ አልደንዝ ድንዝዝ በቃ ድንዝ። ኧረ ደግሞ ይሄንን ሪከርድ አድርጋችሁ መቼ ዕለትም ስትፖስትብኝ ነበር። እኔ ግን ቆይ ዜድ ምን አድርገዋት ነው የሚመስላችሁ?
እናቴ ትሙት እኔ ጋይስ ለሳምንት ነው የምፈዘው ሳምንት እሱም በጣም ከበዛ ከታመም ወይ ብቻ የሆነ ነገር ብቻ ያፈዘኛል ሳምንቱ ሙሉ የሆነ እኮ ሞደው ሰጋ ከተጣላ ወይ ደግሞ ሰው ጣል ካረገኝ ምንም ያለ ምንም ምክንያት ምናምን እንደዚህ ሞዳቸው ሰዎች ካረጉኝ ይጨንቀኛል ምናምን አሁን ላይ እንደውም ብዙም አይደለም በፊት በጣም ምናድርም ነው የሆነ ሞደው ሰው ለክፎኝ ከገባው ምናምን ማለት ነው በቃ ያስጠላኛል አሁን ራሱ ዝም ፍዝዝ ብዬ ተቀመጥኩልም ነው ገና ምን አይነት ደደብ ነኝ አልኩኝ ገና ጌም ሳምንቱ ሙሉ ሳልጫወት ጊፍት ጋላሪ እንኳን አላስሞላኝም ገና ከመግባቴ እኔ ባንበሳ ሲሉ እሺ መጫወት አሁን እኔ ጫው ምን አፈዘዘኝ አናደደኝ አረ ቡዱ በኢየሱስ ክርስቶስ ምን ላይ አይሰራ እኔ እንጫወት ምናምን ብለው እነሱ እኮ ድብና እኮ ነው እነሱ እኮ ጌም ተጫውተው ቴንኪው ተቀጣቅጠው ደግሞ እኮ ቴሌግራም ላይ እኮ እየተነገረኝ ነው ብላክ ማጂክ በፍጹም እኔ ላይ አይሰራ ምረፉ እናንተ አታስፈራሩኝ እመቤቴን ጋይስ እነሱ እኮ አሁን እኮ በጊዜ እኔ እኮ አልባልታ ሳውራ ነበር በጊዜ ገብተው ተቀጣቅጠው ተጫውተው ጆን ዳንኤል እንቅልፌ መጣ ብሎ ኤርሚ ራስ በቃኝ ስልክ ተደወለ ብሎ ሊወጡ ብለው ከነሱ ጋር ተጫወትኩ ያበሳጨኝ እኮ እሱ ነው እኮ ድድብናኝ ደግሞ ልጆቼ በውስጥ እየነገሩኝ ፍዝዝ ዝምለው ነገር አለ እመቤቴ እንዴት እንደተናደርኩኝ ደግሞ ልጄን ሄጄ እዛ ክፈይ ማለት ያናድደኝ በህልሜ አይቼሽ ነው የመጣሁትኝ ወይኔ አሁን ክፉ ብናገር ደግሞ ክፉ ሰው መርዝ ነው የሚሉኝ በህልሜ አይቼሽ ነው የመጣሁትኝ አሁን አንተ ልሂድብህ ወይስ ምን ላድርግክ አሁን በምን ኢነርጂን ሰብረውት ማርያምን ደና እኮ እየሳኩ የተጫወትኩ ነበር ደግሞ የሆኑ ሰዎች አሉ ማንስማማቸው ናቸው ክፍት ናቸው ከሆነ ሰው ጋር አሉ ይቅርብኝ አልሄድም ሌላ ነገር ነው አጀንዳ የሚመጣብኝ ይቅርብኝ እኔ እዚሁ ልቀመጥ አንተ ጆከር የምትባል ደንቆሮ ከኮመንት ያለው አይደክምሽ የምትለው ገና መግባት አይደል እንዴ ገና 2 ሰዓት እንኳን አልተቀመጥኩም ምን አባ ነው የሚደክመኝ እንዴ እኔ ስቆላ ስፈጭ ነው እንዴ ማድረው የሚደክመኝ እኔ አንድ ወጣምሻ በጀርባዬ ተሸክም ያለው እንዴ የሚደክመኝ ወሳይ ነይና ስፊዋ ውዴ ከናንተ ጋር ልከራከር እንጂ ይሻለኛል ነይና ስፊው ውዴ እኔ ቢያንስ እንዳንቺ ከስሩ አልሰፋም እንኳን ከላይ ሆነ እንኳን ከላይ ሰፋ አፌ እንኳን ከስራ አልሆነ ያንቻውን ቢታይ ማለት ነው ደንበኛ ሱሳም ጫት የሚቀም ውስጥሽ ይመረቅናል ግን አንቺ ነኝ መተሽ አፌ ሰፋ እንኳን ሰፋ ነይና ጥብቢው ነገረኛ ማሮቼ ነው ያው ማወራ ስለራሴ ነው መጣ ቤት አፌ ሰፋ ምን እንድላት ነው የምትፈልገው ቆይ ቤታ ያፌ ሰፋ ስትይ ወይ እንኳን ሰፋ እውነትሽን እኮ ነው ምን አለበት እስከ ጆሮ ጉንዴ በሰፋ እንድልሽ ነው የምትፈልጊው ምንም አፌ እናው ስንታፍ ሰፊ ያየን አሁን እኔም ቤት አፍር ሰፋሽ ትለኛለች የሷን ከስር ቢታይ እኮ 6 ክፍል ቤት 7ኛው ጎረቤት እየኖርበት ነው ምን እናቴ ንሳይኔ እኮ ነገረኛውኛ ደግሞ ተንኩስ ያረጋኝ አረ ተው ውዶቼ ተው እኔ ማርያምን ክፉ ካንደበቴ እንዲወጣ አልፈልግም እመቤቴ ተውኝ እንዴ አረ ተውኝ 6 አመት ስጋዬን በላችሁ ተውኝ በየኮመንቱ በየምኑ ደም ና ተዛለኝ ለኤርሚ ጊፍት ሰጥቼ ስመለስ የሆነ ቪዲዮ አይቻለሁ ማለት ስለዛኛው አላወራም መቼ ካካይን ራሱ ማለት ነው በክብር ሽንት ቤት ነው የምጥለው እንዴት እንደምትጸየፍ ማለት ነው አንተ ሆድ ቃሬዛ አክሎ ተቀፍድዶ በሴት ገንዘብ ቁጭ ብለ የምትኖር ላንተ እኔ መልስ የለኝም ያቺ ጡቷን ህፃናቶች ቦሊ የሚጫወቱባት ሚስት ይዘክ ማለት ነው አንተ ስለ ሴት ቁጭ ብለ ታማለክ በሚስት ከጭንቅላት ራሷ እስከ እግሯ በሰድባት ማለት ነው ሙሉ ስድብ የሚወጣት ሴት ይሆናል ከጭንቅላቷ ራሷ እስከ ጉልበቷ እድፏ ቢፈገፈክ 3 የጉራጌ ቆጃንጆ 3 ጎጆ ቤቶች ያወጣዋል ሆዷ ቢከተፍ በጣባ ትልልቅ ክትፎ ይወጣዋል ስለሚስት በይድብ ማለት ነው ቁጭ ብለ አንተ ስለኔ ማርያምን ለሱ መልስ የለኝም ያቀፍ ድድ ለሱ መልስ የለኝም የሚስቱ ቦርጭና የሱ ቦርጭ ቢከተፍ ማለት ነው የሰው ስጋ ይበላም እንጂ የሰው ስጋ ቢበላ ኖሮ ያንተ ቦርጭ ቢከተፍ ከሚስት ሰውነት ጋር አብሮ የኢትዮጵያን ህዝብ በድህነት ማማ የሚማቅቀውን ከድህነት ያወጣ ነበር ብዙ ህፃናቶች ይጠግቡ ነበር የሰው ስጋ የሚበላ ቢሆን ኖሮ ያንተ አይነት ራሱ ያቀራል ማርያምን ጋይስ ለሱ መልስ የለኝም
ሀጂ የምትባለው ስምን ለአንተ መልሳለች። ለአንተ ስምን እየጠራው ነው። አይ ቲንክ ፌክ አካውንት ነው መሰለኝ። ፌክ አካውንት አይደለም ሀጂ። ለነገሩ እንዳንተ አይነት ስልቻ ቤታ እንደዚህ ተሰራች፣ እንደዚህ ሆነች፣ እንደዚህ ተሰራ ብላ አሉባልታ ስታወራ ነበር። የቹቹዬ መሰራት ሳይቀረን ደግሞ ደንበኛ የሰፈርና የቀበሌ ወሬ አመላላሽ፣ የእድር ቤት ጸሐፊ፣ ለፍላፊ፣ ወሬ የቀጠነ እጅ የሚል እንደ ዕቃ የቀጠነ ወሬ ሁሉ አርቲፊሻል የሆነ ሰውዬ እኔ መተክ ስለኔ ተሰርታ ተቆርጣ ተፈልጣ ትላለህ። ለነገሩ አንተን ያጠገበ እኮ የኢትዮጵያ ሕዝብ ነው። ሌላ ማን አለ? እንደፈለግ የኔ ፍቅር ትላለህ። ፍቅርህን ሂድና ፍቅር እስከ መቃብር መጽሐፉ ላይ ፈልገው። አንተ የወንድ ጉዲፈቻ ሂድና ፍቅርህን እስከ መቃብር ላይ ፈልገው። ጭራሽ ቁጭ ብለክ ማለት ነው። ጭራሽ ቁጭ ብለክ ከዛ አተት ቁጭ ብለክ እሱ ጋር ታማኛለክ። እንኳን አደረግኩኝ አንቺ አለቅላቂ ቁጭ ብለሽ ተንጠልጥለሽ አዳምጪ። ኮተታም ምን እንዳለ ሰምታችሁ ልገስ ደሞ ወደኔ መጣ እንጂ አይ ከስቤ ምናምን ወንድ እንደው እንዳ ወይኔ ትሰማኛለህ ሀጂ? እኛ ሀገራችን ወንዶች ተታኩሰው ነው ወንድ የተባሉት። አንተ ቃና አሰርተው ወንድ ለመባል ትሄዳለህ። ሴቶች ቢያሰሩ እናቃችንን አናሰራ። ሰው ሲያስነጥስ ዕቃህ የሚወድቅ ሰውዬ ምን አባ ነው አድርጌ የምትለኝ? ተው ግን እኔ ምላስ ውስጥ አትግባ። ስታስነጥስ ፍሬዎች የሚወድቁ ሰውዬ ስለኔ ሰርጀሪ መሰራት ምናምን እንዲህ ብላ ቤታ ምናምን እያል ቆንጆ ቡና አፍልተህ አንዳለ ደግሞ ማለት ነው የሚስቱ ቦርጭ የኑሮ ማማ የሚሸፍን ሚስት ተሸክሞ ቤት ውስጥ አስቀምጣው የምትጦረው የወንድ አልኩኝ ቅርታ የሴት አንጡረኛ ከሱ ጋር ቁጭ ብለህ እኔን ታማኛለህ። ጎንበሷ ወገቧ ገንበስ ብትል ዕቃ ማንሳት አትችልም ምናምን አንተ አሰርተ ያኛው ደግሞ ቦርጩቹ ሸፍኖ አንድ አይነት ሰው ተጣምራችሁ ቤታን ትሰድባላችሁ። አጎብዳጅ አፈንዳጅ አፈመሹ። ኧረ እኔ በምን ይፈምሳል? በውሽ ላይ ፈመሰ ሰውዬ ይቅርታም አላልክም በፍጹም ሞለጭከኝ ምንም ሳላደርግህ እንዴ እኔ እኮ ስለ አንተ እኮ ቹቹዬ ባወራ እኮ ብዙም ማወራው ነገር አለኝ። አውቄ ነው የተውኩት። አውቄ እኮ ነው የተውኩት። ምን በማይመለከተኝ ምን አገባኝ ብዬ ነው የተውኩት። ሀጂ ምን አድርጌክ ነው እንዴ? ቀልድ አታውቅም እንዴ? ከተማ ልጅ ነኝ ትላለህ። ከሰው እጅ ላይ ሰዓት የምትሰርቅ አራዳ ነኝ እያልክ ምን አድርጌ ነው የምትለኝ? ይሄ ራሱ አካውንት ነው እና ማን ነው ግን? ቆይ ይሄ ራሱ አካውንት ነው። ደንበኛ ወጥቀማሽ ሆንክ። ወጥቀማ ይሄ ራሱ አካውንት ነው። ቆይ ላጣራ እምሄድበትም ከሆነ አጣርቼ ራስክ ነህ ራስክ ነው። ቤትዬ ፍቅር ይዞኝ እኮ ለወንድ ለመንፈስ ቅዱስ ራሱ ነው ፌክ አካውንት መሰለኝ። ሰውዬ ምን አድርጌ ነው አትሹ ስትል ዱብ የሚል ሰውዬ ምን አድርጌ ነው የምትለኝ? ምን አድርጌ ነው? ምን ነክቼ ነው? እኔ አይደለሁም የነካውሽ እሱ ነው። እሱ እየተናገርክ ነበር እንዴ? ያቺ አላወኩም። ስላንቺ መሆኑን አላወኩም። እኔማ በቃ ፍቅር ይዞኝ ቤታየውን አገናኙኝ እያልኩ ናውጣ ስላሴዎቹ ናውጣ። በስመ አብ ናውጣልኝ። በስመ አብ ወልደ መንፈስ ቅዱስ። እኔ ስለ ቹቹ ልናወራ ዘገባ ልናደርግ ስንል ጭራሽ ብለ ፍቅር ይዞኛል። እኔ ቤታ ምን ነው የኔስ በአፈ ታሪክ እኮ ነው ሰርጀሪ የተባለው። በእውነተኛው ከእምብርታቸው እስከ ስልቻቸው ያስቀደዱ ሰዎች አሉ አይደል እንዴ? እነሱን ሄዳ አታፈቅርም እንዴ? ዞራችሁ እዚህ ቲክቶክ ላይ ያላችሁ ነዋሪዎች እናቴን ሳይን የሆነ ችግር ያለባችሁ ሰዎች ዞራችሁ ቤታን ነው የምትነኩት። ጭራሽ ብለ ፍቅር ይዞኛል አለችልህ እኮ ስም አይጠቀስ ከንጥሏ እስከ ብልቷ ተሰንጥቃ የተሰራች እኔ ወድሽን ቦርጬ ትሰማኛለህ? ሀጂ የምትባል ሰውዬ እየሰማኸኝ ነው? ሆዴ ይታያል ወይ? የተሸከምኩት ሆድ እንኳን አይደለም እኔ ልቀደድና ልቆረጥ። ትሰማኛለህ? ይልቁንስ ከፍ ብላ አታስነጥስ። አዎ ጭራሽ አዎ ይላል ደግሞ። እንዳንተ አይነት ወንድ አጋጥሞኝ በህይወት ዘመን አያውቅም። ተሰርቻለሁ። ፍሬዎቹ ይወድቃሉ። ሀጂ ፍሬዎቹ ይወድቃሉ አይደል? አይዋሽም። በእርግጠኝነት ሀጂ አይዋሽም። ሀጂ በጣም ካስነጠስክ ፍሬዎች ዱብ ይላሉ ሜዳ ላይ። አሁን የሚለው አዎ ነው የሚለው። አይዋሽም። ይሄ ነገሩ ነው ከሰው የሚለየው የሀጂ። አዎ ይሄው አሁን የሚለው እግዚአብሔር ያሳያችሁ እንዴ። ግን የእውነት ግን አሰርታል። ላይክ ማርያምን እኔ እየቀለድኩ አይደል። ይሄ ዱላ መቀጥቀጥን መደብደብን እዛው ያዝልኝና አንተ ደብዳቢ አውራኝ ከኮሜንት አውራኝ። እዚህማ ከገባ ሌላ ታሪክ ነው።
ሀጂ የምትባል ሰውዬ የእውነት አሰርተሃል። ግን የእውነት እኔ የሰው ስም ማጥፋት ገብቼ ላስረዳ ጭራሽ ስለቹቹ ይሄን እናስረዳ። ስብዓት አቤቱ አምላኬ ሆይ አቤቱ ይሄን ጉዳት ታሳየኝ። ሴት ትደርሳለች የተባለች ቤታ ቁጭ ብላ ደግሞ ሀጂን አስገብታ ስለወሸላት አብራራ። ሀጂ ቆይ በኮሜንት ንገረኝ። እኔ እናንተ ቆይ ማናስ ማያስማማም ብዙ ነገር አለ። ሴት ሊደብድብሃል ተብለሃል ብዙ ጉቺ ያ ሰውዬ እኔ ቤት ነው እኮ ያሰራው። ግን ላጣራ ነው አሁን። ቆይ ሀጂ አሰርተሃል? ቆይ እኔ አባት ንገረኝ መጀመሪያ ከኮመንት። ጭራሽ እኔ አባት ሴት የሚደበድብ በፍጹም እኔ ቤት አላልኩም። ሀጂ ቆይ ኮመንት ላይ ጻፍልኝ የእውነት ተሰርቷል? ይግባ ቤታ። ኧረ ተው ጋይስ። ጉቺ ልትገቢ ነው? ጉቺ አንድ አበባ ልቀሽ ልትገቢ ነው ወይስ ምንድን? ጉቺ እንጠይቀው። እኔና ጉቺ ካለች እጠይቃለሁ፣ ብቻዬን እፈራለሁ። ጉቺ ነው አብረሽኝ ግቢ። ቆይ እሺ ጉቺ ትግባ፣ ጉቺ አብራን ትግባና እሺ ቆይ ገብቼ ላስረዳ እያለ ነው። ጉቺ ግቢና እናታለም ሀጂ ግባ አብረን እንጠይቀው። ፍሬዎቹ ይወድቃሉ ወይ ተሰርተዋል? ማቤት ስሚኝማ በእናትሽ እዚህ የአንቺ ልጆች የሚያውቁ ከሆነ በውስጥ ይጻፉልኝ። የትላንትናው ወዲያው የጋሞ ጎፋ እርዳታ የባንክ አካውንት የምታውቁ ልጆች ካላችሁ እሺ እኔ ጠይቀንሽ እኔ ልክልሻለሁ። የማውቃችሁ ልጆች የምትታወቁ ልጆች ሌላ አካውንት እንዳሰጡኝ ደግሞ እነ ዲኤንኤ የሚያውቁታል ወይ? ባጡን ከማጡ ደበላለቅሽብኝ እኮ ከስለቹቹ ይያወራል። በሳቢያን እየታቂዋለሽ አካውንቱን አቡኔ ቤት መጥቶ አስገቡኝ ሲል ነበር እናቴ። በዛ በተቀጣጠለ ይደበድባላም። አሁን እኮ ሀጂ አንተ አሁን ችግር እኮ ይኸውልሽ ጉቺ ስለ ፍሬዎቹ እኮ ምናምን ስሚ በዛ በተቀጣጠለና በተሰራ ስኮምፓይሰስ ድርምስምስሽን እንዳያወጣሽ ሰውየው ስሰማ ገስት ላይ ሁላ በቦክስ ይማታላሉ። እኔ የለውበትም። ባንክ አካውንቱን በፍጥነት ላኩልኝ ፍቅሮቼ። ቻው። በተቀጣጠለ በረዘመ በቀጠነ ስኮምፓይሰስ ወገብ ዛላሽን እንዳይልሽ። ቻው። እሺ ይውጭልኝ። ኧረ ተይ ግን ስማሙ ነው አይደለም። ቆይ ስማኝ ሀጂ፣ አንተ ሴት የምትደበድብ ሰው ነህ። ሴት የምትደበድብ ሰው ነህ። እንዴት ብለህ ነው እኔ ቤት የምትገባው ነው እኮ ነው? ያኛው ያ የአንጡረኛ